ሰላም ጤና ይስጥልን። ከኢሳት ነጻ የዝ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለአፍሪካ ሀገራት አካታችና ዘላቂ ልማት ለማስመዝገብ ቀጠናዊ የኃይል ትስስር ወሳኝ መሰረት መሆኑን ገለጹ። ዶክተር ጌዲዮን ይህን ያሉት አራተኛው ቀጠናዊ ትስስርና ምክንያታዊ የናይል ወንዝ አጠቃቀም ፎርም ቀጠናዊ የኃይል ትስስርና ግንኙነት ፖሊሲና አስተዳደር እንዲሁም ዘላቂ የኤሌክትሪክ ተደራሽነትና ታዳሽ ኃይል በሚል መሪ ሀሳብ በአዲስ አበባ ሲካሄድ ባደረጉት የመክፈቻ ንግግር ላይ ነው። ሚኒስትሩ ዘላቂና አስተማማኝ የኤሌክትሪክ ኃይል ለዘላቂ የኢንዱስትሪ ልማት፣ ስራ ፈጠራና ለአየር ንብረት ለውጥ ማቋቋሚያ ወሳኝ መሆኑን አብራርተዋል። ዶክተር ጌዲዮን የጋራ መሰረተ ልማት ግንባታ ፖሊሲዎችን የማናበብ ተግባራትና የኢነርጂ ንግድን ማሳለጥ ለሀገራዊ ብልጽግና ወሳኝ መሆኑን ገልጸዋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በበኩላቸው የአፍሪካ ቀጠና ያለውን እምቅ የኃይል አቅርቦት በተገቢው ሁኔታ በመጠቀም ለጋራ ብልጽግና መንቀሳቀስ እንደሚገባ ተናግረዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ቀጠናዊ የኃይል ትስስርን በማስፋት የአየር ንብረት ለውጥን በማቋቋም ዘላቂ ልማት ለማምጣት በጋራ መንቀሳቀስ እንደሚገባ ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸብር ባልቻ በፎረሙ ማጠናቀቂያ ላይ የታላቁ የኢትዮጵያ ህዳሴ ግድብ የቀጠና ውህደት ወሳኝ መሆኑን ገልጸዋል። በአሁኑ ወቅት ኢትዮጵያ ለቀጠናው ሀገራት የኃይል አቅርቦት ተደራሽ በማድረግ ላይ መሆኑን አንስተዋል። ፎረሙን የውጭ ጉዳይ ኢንስቲትዩት ከተባባሪ አጋሮች ጋር አዘጋጅቷል። ኢትዮጵያ አህጉራዊና ዓለም አቀፍ የልማት አጀንዳዎችን ከብሔራዊ እቅዶች ጋር አጣምራ መተግበሯን አጠናክራ ትቀጥላለች ሲል የፕላንና ልማት ሚኒስቴር አስታወቀ። ላለፉት 3 ቀናት በአዲስ አበባ ሲካሄድ የቆየው የአፍሪካ የግምገማ ማህበር 25ኛ ዓመት የምስረታ በዓል ተጠናቋል። የፕላንና ልማት ሚኒስትር ዴኤታ ጥሩማር አባተ በዚህ ወቅት እንዳሉት የተካሄደው መርሃ ግብር እንግዶችን በማስተናገድና ሁነቶችን በማካሄድ ስኬታማ ነው። የምዘና ስርዓትን ለማጠናከር የአቅም ግንባታ ስልጠናዎችን ለመስጠት የሀገራት ልምድና ተሞክሮ ለመለዋወጥና ትብብርን ለማጠናከር የተያዘውን ግብ ለማሳካት እንደተቻለ አብራርተዋል። ሀገራት እንደየነባራዊ ሁኔታዎች የሚከተሉትን የምዘና ስርዓት በመድረኩ ልምዳቸውን ያካፈሉ ሲሆን ኢትዮጵያም ጠንካራ የክትትልና ግምገማ ስርዓት ለመዘርጋት ያከናወነችውን ተግባራት ማቅረቧን ተናግረዋል። ኢትዮጵያና ሞሮኮ በመከላከያና ደህንነት ዘርፎች በጋራ መስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ከሰኔ 10 ቀን 2017 ዓ.ም ጀምሮ በሞሮኮ የ3 ቀናት የስራ ጉብኝት እያካሄዱ ይገኛል። ሚኒስትሯ በጉብኝታቸው ወቅት ከሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብዱል ፈታህ ሉዲ ጋር ተገናኝተዋል። በዚህ ወቅት ሁለቱ ሀገራት የመከላከያና ደህንነት ዘርፎች ላይ ያላቸውን ትብብር ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። ኢንጂነር አይሻ በሞሮኮ በሚኖራቸው ቆይታ የሞሮኮ የመከላከያ መሰረተ ልማቶችን ጉብኝት ያካሂዳሉ ተብሎ ይጠበቃል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አባል ሀገራት የቀጠናውን የደህንነት ስጋቶች የሚመለከት የዲጂታል አቅም እንዲገነቡ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጥሪ ያቀረቡ። የሰው ሰራሽ አስተውሎትና ሳይበር ደህንነት ላይ ያተኮረ ቀጠናዊ ሴሚናር በኬንያ ናይሮቢ ተካሂዷል። ሰው ሰራሽ አስተውሎትና የሳይበር ደህንነት ለጸጥታ ትብብርና የማይበገር አቅም ግንባታ ያላቸውን ድርሻ ማላቅ የሴሚናሩ መሪ ሀሳብ ነው። በሴሚናሩ ላይ የኢጋድ አባል ሀገራት የጸጥታና የወንጀል ምርመራ ተቋማት አመራሮች፣ በሰው ሰራሽ አስተውሎትና ሳይበር ደህንነት ላይ የሚሰሩ የግሉ ዘርፍ ባለሙያዎች እንዲሁም የቀጠናውና ዓለም አቀፍ ተቋማት ተወካዮች ተገኝተዋል። አክለውም ድንበር ተሻጋሪ ወንጀሎች፣ ሽብርተኝነት፣ የሳይበር ወንጀሎችና የድንበር አስተዳደር ክፍተቶችን ጨምሮ በቀጠናው ውስብስብ የደህንነት ፈተናዎች እንዳሉት ገልጸዋል። ችግሮቹ ሀገር በቀል የሆኑ የዲጂታል መፍትሄዎችን ለመቅረጽ የሚያስችል እድል ይዞ መምጣታቸውን አመልክተዋል። የኢጋድ አባል ሀገር በሰው ሰራሽ አስተውሎት ፈጠራ ላይ መዋለ ንዋያቸውን በማፍሰስ በቀጠናው በየጊዜው እየተቀያየሩ ያሉ ፈተናዎችን እንዲፈቱ ጥሪ አቅርበዋል። በቀጠናው ያሉትን ስጋቶች ለመከላከል የሚያስችሉ የዲጂታል መፍትሄዎች ላይ መልካም ጅማሮ ቢኖርም አሁንም ብዙ የቤት ስራ ይቀራል ብለዋል።
ዋና ጸሐፊው የሳይበር ጥቃቶች ከቀጠናው ዋነኛ የደህንነት ስጋቶች መካከል እንደሚጠቀስ ገልጸው ሀገራት የዲጂታል ስርዓታቸውን ማጠናከር፣ የሳይበር አቅማቸውንና የዲጂታል ክህሎትን መገንባት ላይ አበክረው እንዲሰሩ አሳስበዋል። የሰው ሰራሽ አስተውሎትና የሳይበር ስጋቶችን ከመመከት ባለፈ ለኢኮኖሚ ልማት ያላቸውን አቅም አሟጦ መጠቀም እንደሚያስፈልግ ነው ያስገነዘቡት። ኢጋድ ወጥነት ያለው ቀጠናዊ የሰው ሰራሽ አስተውሎት ማዕቀፎችና የሳይበር ደህንነት የህግ ማዕቀፎች እንዲኖሩ እየሰራ መሆኑን ገልጸዋል። ሁላችንም የቀጠናው የዲጂታል ደህንነት ማዕቀፎች ቀራጮች ነን ያሉት ዋና ጸሐፊው ለዚህም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። ወደ ውጪ ዘገባዎች አመራለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት በዕለተ አርብ ሰኔ አስቸኳይ ስብሰባ መጥራቱ ተገለጸ። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጄሪያ ጥያቄ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ የዜና ወኪል ዘግቧል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደሚገኙም ተናግሯል። ከዚህ ቀደም የእስራኤልን ጥቃት ተከትሎ ኢራን ባቀረበችው ጥያቄ በኒውክሌር የተባበሩት መንግስታት የጸጥታው ድርጅት ተሰብስቦ ነበር። በዚህም ስብሰባ ላይ እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ ወቅሰው ነበር። የጸጥታው ምክር ቤት የእስራኤልን ድርጊት እንዲወገዝና ተጠያቂ እንዲያደርጋትም ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም የመጨረሻ ውሳኔ ላይ ያለመድረሳቸውን የቢቢሲ አሜሪካ አጋር ሲቢኤስ ዘግቧል። ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል እንደሆነ ከፍተኛ የመረጃ ምንጭ ዋቢ አድርጎ ሲቢኤስ ዘግቧል። ዜናው መጀመሪያ የተዘገበው በዎል ስትሪት ጆርናል ነው። አገራቸው ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች ወይ በሚል የተጠየቁት ትራምፕ ላደርገው ወይም ላላደርገው እችላለሁ የሚል ምላሽ ሰጥተዋል። ትራምፕ በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ የተሰራው የኢራን ዋነኛ የኒውክሌር ማብለያ ጣቢያ ፎርድን ለመምታት እያጤኑ መሆኑን ሲቢኤስ ቀደም ሲል ዘግቧል። የፎርድን የኒውክሌር ማብለያ መድረስ የሚቻለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በከንስትረት የተሰኘው ቦምብ እንደሆነ እየተነገረ ነው። ይህንን ቦምብ አሜሪካ ለእስራኤል ለመስጠት ፈቃደኛ አልሆነችም። በተያያዘ ዜና አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጄቶችን ጨምሮ የጦር መሳሪያዎች ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ አንድ የአሜሪካ ባለስልጣን በቅርቡ ተናግረው ነበር። ባለፉት ጥቂት ቀናት ቢያንስ 30 ወታደር አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የጦር ጄቶች ተዋጊና ቦምብ ጣይ ጄቶችን ነዳጅ ለማውጣት የሚያገለግሉ የአሜሪካ ወታደራዊ ታንክ መሆናቸው ተነግሯል። የአሜሪካ ኒሚቲዝ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየተቀዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋታል። አሜሪካ ኤፍ-16፣ ኤፍ-22 እንዲሁም ኤፍ-35 ተዋጊ ጄቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዞሯን ሮይተርስ የዜና ወኪል ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየሁ። ቀሪ የኢሳት ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።